ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማለት የወዳጅነት ፓርክ ባለፉት 4 ዓመታት ብቻ 1 ቢሊዮን ብር ገደማ ገቢ ማስገኘቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። አስተማማኝ ሳይበር ደህንነት ምህዳር መገንባት የሚያስችል ብቁ የሰው ኃይል የማፍራት ጥረት እንደሚቀጥል የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት አሚድ ገለጹ። የምክክር ጉባኤው በሐሳብ ብዝሃነት የተቻለች ኢትዮጵያን ለመገንባት የሚያስችል ነው ሲሉ ተመካካሪዎች ተናገሩ። መንግስት በሙስናና ህገወጥ ድርጊት የተሰማሩ አካላትን በህግ ተጠያቂ ማድረግ እርምጃ ቀጣይነት ሊኖረው እንደሚገባ ኢዜአ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ የወዳጅነት ፓርክ ባለፉት 4 ዓመታት ብቻ 1 ቢሊዮን ብር ገደማ ገቢ ማስገኘቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የወዳጅነት ፓርክ ባለፉት 8 ዓመታት በመደመር መንግስት ከተገነቡት የመጀመሪያዎቹ ዘርፈ ብዙ ጠቀሜታ ያላቸው የህዝብ መገልገያ ቦታዎች አንዱ ነው ብለዋል። ፓርኩ ባለፉት 4 ዓመታት ብቻ ወደ 1 ቢሊዮን ብር ገደማ ገቢ አስገኝቷል ብለዋል። በመላ አዲስ አበባ የተለያዩ የህብረተሰብ ክፍሎችና ጎብኚዎች መዳረሻ የሆነው ፓርኩ በቀጥታም ሆነ በተዘዋዋሪ ስራ ዕድሎችና ኢኮኖሚያዊ ተጠቃሚነት መፍጠሩን ገልጸዋል። ፓርኩ ከምጣኔ ሀብታዊ ፋይዳው ባሻገር ለአካል ብቃት እንቅስቃሴና የመዝናኛ ማዕከል ሆኖ ለህብረተሰቡ ከፍተኛ አገልግሎት እየሰጠ ስለመሆኑም ነው ያነሱት። ወዳጅነት ፓርክ በእቅድ የሚገነቡ የህዝብ መገልገያ ስፍራዎች ለከተሜነት እድገት ያላቸውን የላቀ ሚና በጉልህ የገለጠ ቀዳሚ ስራ መሆኑንም አንስተዋል። እነዚህ አዳዲስ ቦታዎች እሴት የሚፈጥሩ ዕድሎችን የሚያመቻቹና ከሁሉም በላይ ደግሞ የኢትዮጵያውያን ባለቤትነት የሚያረጋግጡ ማዕከላት መሆናቸውን ነው ጠቅላይ ሚኒስትሩ የገለጹት። አስተማማኝ የሳይበር ደህንነት ምህዳር መገንባት የሚያስችል ብቁ የሰው ኃይል የማፍራት ጥረት ተጠናክሮ እንደሚቀጥል የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት አሚድ ገለጹ። ዋና ዳይሬክተሯ ይህን ያሉት በአስተዳደሩ በተዘጋጀው 5ኛው ዙር ብሔራዊ ሳይበር ታለንት ሰመር ካምፕ የታዳጊዎች የስልጠና መርሃ ግብር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ማስጀመሪያ ስነ ስርዓት ላይ ነው። ዋና ዳይሬክተሯ እንዳሉት የኢትዮጵያን ዲጂታል ሽግግር ውጤታማ ለማድረግ የሳይበር ደህንነትን ማረጋገጥ ወሳኝ ነው ብለዋል። መርሃ ግብሩ በሳይበር ደህንነትና ቴክኖሎጂ ዘርፎች ዝንባሌ ያላቸው ታዳጊዎችና ወጣቶች ለማፍራት ያለመ መሆኑን ገልጸው አስተዳደሩ ከባለድርሻ አካላት ጋር በመሆን የሰው ኃይል የማፍራቱን ተግባር አጠናክሮ መቀጠሉን ገልጸዋል። የሳይበር ደህንነት ሶፍትዌር ልማት፣ ኮዲንግ፣ አቪዬሽን፣ የኤሮስፔስ ቴክኖሎጂና ሰው ሰራሽ አስተውሎት ዘርፎች በሰመር ካምፕ የስልጠና መርሃ ግብር መካተታቸውንም ጠቁመዋል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን በበኩላቸው የኢትዮጵያ ሁለንተናዊ ብልጽግናን እውን ለማድረግ የቴክኖሎጂ አቅሙ የተገነባ ሀገር ተረካቢ ትውልድ ማፍራት ወሳኝ መሆኑን ተናግረዋል። ሰልጣኞችም ኢትዮጵያን የማገልገል አደራ አለባችሁ። ለዚህ ደግሞ ስልጠናውን በአግባቡ ተከታትላችሁ ተገቢውን ክህሎት ልትጨብጡ ይገባልም ብለዋል። የምክክር ጉባኤው በሐሳብ ብዝሃነት የተቻለች ኢትዮጵያን ለመገንባት የሚያስችል ነው ሲሉ ተመካካሪዎች ተናገሩ። የሀገራዊ ምክክር ጉባኤ የሐሳብ ብዝሃነትን በማንጸባረቅ ረገድ ለጋራ መግባባትና ለዘላቂ ሰላም መሰረት የሚጥል ተስፋ ሰጪ ሂደት መሆኑን ተመካካሪዎች ገልጸዋል። ከሐምሌ 8 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ በሚገኘው ጉባኤ ከ4000 በላይ ተመካካሪዎች በተለዩ አበይት አጀንዳዎች በጥልቀት እየመከሩ ነው። ኢዜአ ያነጋገራቸው ተመካካሪዎች እንዳሉት ምክክሩ ሁሉንም ኢትዮጵያውያን አካታችና ሐሳባቸውን በነጻነት እንዲያንሸራሽሩ እድልን በሰጠ አግባብ ቀጥለዋል። ከተመካካሪዎቹ መካከል አባገዳ ለሜቻ ለማ እንደገለጹት ምክክሩ በኢትዮጵያ የቆዩ ችግሮችን ደረጃ በደረጃ መፍታት የሚያስችል የመፍትሄ ሀሳቦች እየቀረቡ ነው። ተመካካሪዎች የጋራ መግባባት የተፈጠረባትና የጸናች ኢትዮጵያን ለመገንባት ሀሳባቸውን በነጻነት እያቀረቡ መሆኑን አረጋግጠዋል። ሌላው ተመካካሪ ዶክተር አለሙ አሻግሬና ባየ በሬ በበኩላቸው ምክክሩ ከአካታችነት አንጻር ሁሉንም የሚያሳትፍና የሀሳብ ብዝሃነት የሚንጸባረቅበት መሆኑን ገልጸዋል። ምክክሩ ዛሬ ላይ ብቻ ሳይሆን ለቀጣይ ትውልድ የምትሆን የተሻለች ኢትዮጵያን ለመገንባት እንደሚያስችልም ጠቁመዋል። የመንግስት በሙስናና ህገወጥ ድርጊት የተሰማሩ አካላትን በህግ ተጠያቂ የማድረግ እርምጃ ቀጣይነት ሊኖረው እንደሚገባ ኢዜአ ያነጋገራቸው የአዲስ አበባ ነዋሪዎች ገለጹ። ህገወጥነትን በመከላከልና በማጋለጥ በኩል ህብረተሰቡ ተሳትፎውን ማጠናከር እንዳለበትም ጠቁመዋል። የመንግስትን ህግ የማስከበር እርምጃ በተመለከተ ኢዜአ ያነጋገራቸው የአዲስ አበባ ነዋሪዎች እንዳሉት የህዝብን ሀብት ከምዝበራና ብክነት መጠበቅ የመንግስት ትኩረት ሊሆን ይገባል። በቅርቡ መንግስት በሙስናና ህገወጥ ድርጊቶች ላይ የተሳተፉ አካላትን በቁጥጥር ስር በማዋል ተጠያቂነትን ለማስፈን የወሰደው እርምጃ ተገቢና ቀጣይነት ሊኖረው የሚገባ መሆኑን ገልጸዋል። አስተያየት ሰጪዎቹ እርምጃዎቹ የህግ በላይነትን በማስፈን የመንግስትና የህዝብን ሀብት ከምዝበራ ማዳን ነው ብለዋል። በብልሹና ባልተገቡ አሰራሮች ላይ እየተወሰደ ያለው እርምጃ የመንግስትን ቁርጠኝነት የሚያሳይ እና በዜጎች ዘንድ ደግሞ መተማመንን የሚፈጥር መሆኑንም ነዋሪዎቹ ገልጸዋል። ዜናው አበቃ። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።